እግዚአብሔር አምላካችን የተባረከና የተመሰገነ ይሁን። አጭር ጸሎት አድርገን የዕለቱን ትምህርታችንን እንጀምራለን። ቅዱስና የተፈራ ሕያው አምላካችን እግዚአብሔር ሆይ እናመሰግንሃለን። በዚህ ቀን ቸርነትህና የአባትነትህ ድጋፍ በስቶልን አባቶች የሆነውን ብዙዎቻችንን ደግፈህና ረድተህ በጸጋህ አግዘህ ዛሬ በእንዲህ አይነት ሁኔታ ከቃልህ ማዕድ ዙሪያ ተሳታፊዎች ስለሆንን አንተን እናመሰግናለን። በየደረጃው አንተ ሕያው አባት፣ የመናፍስት አባት፣ ጻድቅ አባት፣ የምትረዳ ብቻ ሳይሆን የምትረዳ አባት ዛሬ ስላደረስከን እናመሰግንሃለን። አቤቱ አምላካችን በቃልህ እውነት አማካኝነት ዛሬም በቅዱስ መንፈስህ እንድታግዘንና ለልባችን እንድትናገር የሰማነው ቃል ተዋህዶ እንዲጠቅመን እንለምንሃለን። ቅዱስ ጌታችን በቸርነትህ በፍቅርህና በርኅራኄህ ዛሬም ድምፅህን ልታሰማን ፍቀድ። ጌታ ሆይ የእግዚአብሔር እጅ ከማዳን አላጠረችም፣ ጆሮውም ከመስማት አልደነቆረችም። በደላችሁ ግን በእናንተና በአምላካችሁ መካከል ለይታለች ብለህ ለእስራኤል እንደተናገርክ ጌታ ሆይ አቤቱ አንተ የማትናገርበት ደሞም ጩኸታችንን የማታዳምጥበት ጊዜ የለም። ዛሬም ስንለምንህ ትሰማናለህ። አቤቱ ስማን። እንዲህ አይነቱ ጊዜ ሳምንታዊ ልማድ ሆኖ እንዳያልፍ መንፈስ ቅዱስ በዚህ ጊዜ ለሚያዳምጡኝ ልጆችህ የማዳመጥን ጸጋ ስጣቸው። ለእኔም ለባሪያህ የምናገርበትን ጥበብ አቀብለኝ። በፈቃድህ በሐሳብህ እገዛህን ለእያንዳንዳችን እንድታደርግልን እንለምንሃለን። ድጋፍህን አብዛልን። አቤቱ አምላካችንና አባታችን በቸርነትህ በውስጣችን የሚቆይ ያንተን ረድኤትና ጸጋ እንድታፈስልን እንለምንሃለን። ጻድቅ አባት፣ ኃያል አምላክ ዛሬም ተናገረን። አቤቱ ባሪያህን አግዘው። የማይረሳና በልጆችህ ልብ የሚቆይ አቤቱ መልካም ቃልን ስጠው። ልጆችህንም ደግሞ ጆሮቻቸውን ክፈት፣ ልቦናቸውን ክፈት። ቃልህን በመስማት ተደሳች እንዲሆኑ ብዙ ምርኮ እንዳገኘ በቃልህ ደስ አለኝ እንዳሉት የእምነት አባቶቻችን በቃልህ ሕዝብህ ተደሳች ይሁን። በቃልህ ሐሳብህን በመስማት ፈቃድህንም ደግሞ በመገንዘብ አቅም እንዲያገኝ ለሕዝብህ ረድኤትህን እንድትልክ ለመንን። ጀምረን እስክንጨርስ ከእኛ ጋር ሁን። መስመሩንም ላንተ አደራ ሰጠን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ስትል ስማን። አሜን። የእግዚአብሔር አምላካችን ስም የተባረከና የተመሰገነ ይሁን። እግዚአብሔር በበጎነቱ በፍቅሩና በርኅራኄው ይህንን ጊዜ ስለሰጠን ጌታን እጅግ አድርገን እናመሰግናለን። አምላካችን እግዚአብሔር የተባረከና የተመሰገነ ይሁን። በድጋሚ አሁንም ዘግይታችሁ ለገባችሁ እንኳን ለአባቶች ቀን በሰላም አደረሳችሁ። አባቶች በዚህ መስመር ውስጥ ያላችሁ ማለት ፈልጋለሁ። በቀጥታ ወደ ምናጠናው ወደ ቆምንበት የመጽሐፍ ቅዱስ ክፍል እንሄዳለን። ታስታውሱ ከሆነ ጥሶ የሚወጣ ታማኝነት እና በታማኝነት ፊት የተደቀነ ፈተና ምን እንደነበር ከቁጥር 1 እስከ 5 በዝርዝር በስፋትና በጥልቀት ከተመለከትን በኋላ ከቁጥር 1 እስከ 9 ከዛ ቁጥር 10 እና 11 አንተ ግን ብሎ ጥሶ የሚመጣውን ታማኝነትን በተመለከተ ሐዋርያው ጳውሎስ ለጢሞቴዎስ የሚያስገርሙ
9 ምስክርነቶችን በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 10 ላይ አንተ ግን ካለ በኋላ ከሌሎቹ በተለየ መንገድ የዛ ብላቴና ታማኝነት ምን ያህል ጥልቀት ያለውና እግዚአብሔርን የሚያስመሰግን እንደነበረ በስፋት ካስረዳ በኋላ እንደገና ተመልሶ ክፉ ሰዎች ግን ብሎ እየሳቱና እያሳቱ በክፋት እየባሱ ይሄዳሉ ይልና እንደገና ሌላ አንተ ግን ያመጣል እና በጥሶ የሚወጣው ታማኝነት በቃሉ አዋጅ ምን ያህል እንደሆነ ቁጥር 14 እና 15 እና 14 እና 15ን ተመልክተናል። ዛሬ ከቆምንበት ከቁጥር 16 እንቀጥላለን ማለት ነው። ከቁጥር 16 የእግዚአብሔር መንፈስ ያለበት የእግዚአብሔር ሰው ፍጹምና ለበጎ ሥራ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅ ላለው ምክር ደግሞ ይጠቅማል። ከአዲሱ መደበኛ ከነባሩ ትርጉም ነው ያነበብኩት። አሁን በአዲሱ መደበኛ ትርጉም አነባለሁ። ቅዱሳት መጽሐፍት ሁሉ የእግዚአብሔር መንፈስ ያለባቸው ናቸው፣ ለማስተማርና ለመገሰጽ፣ ለማቅናት፣ በጽድቅም መንገድ ለመምከር ይጠቅማሉ። ይኸውም የእግዚአብሔር ሰው ለመልካም ሥራ ሁሉ ብቁ ሆኖ እንዲገኝ ነው። የእግዚአብሔር ሰው ጳውሎስ መጽሐፍ ቅዱስ ከሌሎች መጽሐፍ የተለየ መጽሐፍ መሆኑን ለማስረዳት ጥልቀትና ስፋት ያለውን ትንተናውን ይጀምራል እና በመጀመሪያ ምን ይላል? የእግዚአብሔር በልዩ መንገድ አለፈበት፣ የእግዚአብሔር መንፈስ ያለፈበት ብሎ ሲናገር ባጭሩ እስትንፋሰ እግዚአብሔር፣ እስትንፋሰ መለኮት ማለት ነው። በእንግሊዝኛው ኢንስፓይሬሽን ማለት ነው። እግዚአብሔር በልዩ መንገድ መንፈሱን ያሳለፈበት ማለት ነው። አነሳሺው የእግዚአብሔር መንፈስ ነው። ሰዎች ሞቅ ብሏቸው በበጎ ሐሳባቸው የጻፉት አይደለም ካለ በኋላ ይሄ የእግዚአብሔር መንፈስ ያነሳሳው መጽሐፍ ቅዱስ መገለጥ የተቀበሉበት መንገድ ነው። የእግዚአብሔርን ሐሳብ እግዚአብሔር ራሱ በበጎ ፈቃዱ ካልገለጠ በስተቀር ሰዎች የእግዚአብሔርን ሐሳብ አያገኙትም። መገለጥ አፖካሊፕቶ የግሪክኛው ሐሳብ ምን ማለት ነው? የግርዶሹ መነሳት ማለት ነው። ኢንስፓይሬሽን ወይም ቴዎፕኑስቶስ ማለት እስትንፋሰ መለኮት ውጤቱን ያስገኘውን መጽሐፍ ማለት ነው እና ይሄ የእግዚአብሔር መንፈስ ያስገኘው መጽሐፍ ልዩ ነው። ልብ በሉ። ሪቨሌሽን ወይም መገለጥ እግዚአብሔር እውነቱን ስላስተላለፈበት መንገድ ሲናገር፣ እስትንፋሰ መለኮት ኢንስፓይሬሽን ደግሞ ያስገኘውን መጽሐፍ ቅዱስ ያመለክታል። መጽሐፍ ቅዱስን እና መጽሐፍ ቅዱስ ልዩ መጽሐፍ ነው ብለን የምንለው ከተጻፈበት ጊዜ ጀምሮ ተለዋዋጭነት የሌለው እንደ እግዚአብሔር እንደ ራሱ ዘመናትን ጥሶ የሚሻገር በጊዜ በቦታ በሁኔታ በቋንቋ እድገት የማይለዋወጥ ነው በይዘቱ። ሰዎች እውነትን እንዲረዱ ዳይናሚክ የሆነ የጊዜውን ቃል መተካት ይቻል ይሆናል። ነገር ግን በይዘቱ መጽሐፍ ቅዱስ የጌታ መገኘት መጽሐፍ ቅዱስን የተለየ መጽሐፍ አድርጎታል።
መጽሐፍ ቅዱስ እጹብ ድንቅ መጽሐፍ ነው። ምክንያቱም እግዚአብሔር በዚህ መጽሐፍ ተናግሯልና። በሥነ ጽሑፉ ዓለም እኩያም አምሳያም የለውም የሚባልበት ዋናው ምክንያት እግዚአብሔር በዚህ መጽሐፍ በተለየ መንገድ ስለተናገረ ነው። ሁሉን አርኪ መጽሐፍ ነው። የተማረውንም ያልተማረውንም ማለት ነው፣ ድሃውንም ሀብታሙንም፣ ወንድንም ሴትንም፣ የዚህ ዘርንም የዚያ ዘርንም መጽሐፍ ቅዱስ በኩል ደረጃ ለሰዎች ሁሉ መልእክቱን የሚያስተላልፍ ለየት ያለ መጽሐፍ ነው። ዘመናት የፈጀና እርስ በርሱ የተሰናሰለ ለተጽፎ ለማለቁም 1500 ዓመታት የፈጀ 40 ያህል ጸሐፍት የተሳተፉበት መጽሐፍ ነው። መጽሐፍ ቅዱስ ልዩ መጽሐፍ ነው የሚባልበት ዋናው ምክንያት የተለየ ባህሪን ስለተላበሰ ነው። በዚህ ሂደት ውስጥ አብዛኛው መጽሐፍ ወገኖቼ መጽሐፍ ቅዱስን ከሌሎች መጽሐፍ ጋር ስናወዳድረው ለየት ያለ የሚያደርጉትን ባህሪያት ወደኋላ ሄደን እንመልከት። ሁሉን አርኪ መጽሐፍ መሆኑ ብቻ ሳይሆን በሥነ ጽሑፍ ዓለም እኩያም አምሳያም የሌለው ግሩም ድንቅ መጽሐፍ ነው። ለየትኛውም ሲሆን ሰው የሚሆን መልእክት ያለው ድንቅ መጽሐፍ ነው። እስቲ መጽሐፍ ቅዱስንና አንድ ሌላ መጽሐፍ ለጥቂት ጊዜ ለማስተያየት እንሞክር። አንድ መጽሐፍ ከመጻፉ በፊት ደራሲው ሊያስተላልፈው የፈለገውን መልእክት ያወጣል፣ ያወርዳል። ከዚያስ ሐሳቡን በዝርዝር ቅደም ተከተል ምን ያደርጋል? ይቀርጻል። ሐሳቡን በዝርዝር ቅደም ተከተል ለመቅረጽ ሙከራ ያደርጋል። በመቀጠልም ሐሳቡን ለማዳበር ደግሞ በዚያ ርዕሰ ጉዳይ ዙሪያ የተሰሩ ስራዎችን ለመቃኘት ሙከራ ያደርጋል። የምርምርና መረጃ የማፈላለጉን ስራ እንዳጠናቀቀ ሐሳቡን በመጽሐፍ መልክ ይቀርጻል። በማስከተልም የአርትዖት ስራው እንዳለቀ ስራው ወይም የተመረተው ሐሳብ ለህትመት ይላካል። በዚህ ሂደት ውስጥ አብዛኛው መጽሐፍ በወራት ወይም በጥቂት ዓመታት ይጠናቀቃል። ይሁን እንጂ ወደ ህትመት ለመጓዝ የመጽሐፍ ቅዱስን ያህል ጊዜ የወሰደ መጽሐፍ በታሪኩ ውስጥ አልታየም። ለህትመት የሚፈጀውን ጊዜ አዋቂው አንድ እርሱም የአጽናፈ ዓለሙ ፈጣሪ የታላቁ ጽሑፍም መሪና ብርሃን ለጋሽ የሆነው እግዚአብሔር ብቻ ነበር። ጸሐፍትና አርታኢዎች እነዚህን 66 መጽሐፍ ለማምረት በጋራ አልተቀመጡ። ይህ መጽሐፍ እውን እንዲሆን ቀደም ብዬ እንደነገርኳችሁ 40 ያህል ሰዎች ተሳትፈዋል። ተጀምሮ እስኪያልቅ ደግሞ 1500 ዓመታት ፈጅቷል። ይህንንም ቀደም ብዬ ነግሬያቸዋለሁ። በዚህ ክቡር ሂደት ጌታ ጸሐፊዎቹን መራቸው እንጂ አልነዳቸውም። ከፈቃዳቸው ውጪ አስገድዶ ይሄንን ብቻ ነው መጻፍ ያለባችሁ እያለ የእነሱን ፈቃድ ጥሶ እርሱ ፍላጎቱን ብቻ ገፍቶ አላስፈጸማቸውም። ይልቁንም መራቸው። ምን እንደሚያደርጉ እየታወቃቸው የእግዚአብሔርን ቃል በእነሱ ሁኔታ አስተላለፉ። ስለሆነም መጽሐፍ ቅዱስ ሰዋዊም መለኮታዊም ገጽታዎች ኖሮት እንዲተላለፍ እግዚአብሔር ፈቀደ። ከዚህ መጽሐፍ ጋር ጽኑ መተሳሰርን የሚፈጥር ሁሉ በመጽሐፉ ውስጥ ያለው ልዩ የሆነው መንፈስ ያገኘዋል። ያኔም መንፈሳዊ ሕይወቱ በተለየ መንገድ ጥንካሬን ይለብሳል። እነዚያ መጽሐፉን ለማዘጋጀት ያነሳሳቸው ያ መንፈስ በመጽሐፉ ውስጥ እያለፈ በድንቅ ሁኔታ አንባቢውን ይዳስሳል። የእግዚአብሔር መንፈስ አለበትና
የእግዚአብሔር መንፈስ አለበት። ስለዚህ መጽሐፍ ቅዱስ ከሌሎች መጽሐፍት ይለያል። መጽሐፍ ቅዱስ በነጭ ወረቀት ላይ የፈሰሰ ጥቁር ቀለም አይደለም። መጽሐፍ ቅዱስ የሙታን ደብዳቤ አይደለም። መጽሐፍ ቅዱስ እግዚአብሔር የተናገረበት መጽሐፍ ነው። የእግዚአብሔር መንፈስ አለበት። ታላቁ የእግዚአብሔር ሰው ቢሊ ግርሃም ስለ መጽሐፍ ቅዱስ ሰዎች ሲናገሩ እግዚአብሔር እነዚህን ጸሐፍት መርቷቸዋል፣ እርሱ ሳይል አለ ካሉን ደግሞ ዓለም ካፈራቻቸው ቀንደኞቹ ዋሾዎች እነዚህ የመጽሐፍ ቅዱስ ጸሐፍት ከፊተኛው ተርታ የሚሰለፉ ናቸው። ምክንያቱም ከ2000 ጊዜ በላይ የእግዚአብሔር አፍ ተናግሯልና ብለውናል። ለመሆኑ በአንድ ርዕሰ ጉዳይ እንዴት 2000 ጊዜ መዋሸት ይቻላል? ሊታመንም አይችል ነው ብለዋል። በመጽሐፍ ቅዱስ ገጾች ውስጥ እግዚአብሔር አለ። ወገኖቼ የእግዚአብሔር መንፈስ አለበት የሚለው አገላለጥ የሚያስረዳን ይሄንን ነው። ስለ ሰው ትክክለኛ ዘገባ ያቀረበ መጽሐፍ ቅዱስ ብቻ ነው። ሌሎች መጽሐፍቶች ስለ ሰው ትክክለኛውን ነገር በሚገባና ባለበት ሁኔታ በፍጹም ግልጥነት በቅዱስ ድፍረት አይነግሩንም። ስለ እግዚአብሔር እውነተኛ እይታዎችን የሚሰጠን መጽሐፍ ቅዱስ ነው። ወገኖቼ ስለ ድነት ሙሉ መረጃ ብቻ ሳይሆን የመዳንን ጥበብ ለጋሽ ነው መጽሐፍ ቅዱስ። መጽሐፍ ቅዱስ ፈርጀ ብዙ የሆነ ጠቀሜታ ያለው መጽሐፍ የሆነው እግዚአብሔር ልዩ በሆነ መንገድ ስለተናገረበት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው ብለናል። ይህንንም እናምናለን። ሲወለድም ደግሞ በቅዱስ መንፈስ አማካኝነት ወንድ ስለማላቅ ይሄ እንዴት ይሆናል ብላ በተናገረች ጊዜ የልዑል ኃይል ይጸልሻል ተባለች እና የልዑል ኃይል ጸለለ። በዛ የመለኮትና የሰው ጥምረት አንድ ነገር ሆነ። የሆነውም ንጹሕ ቅዱስ አምላክ ሰው በሰው ማህፀን ውስጥ አደረ። በስነ መለኮት ያንን ክስተት ሃይፖስታቲክ ዩኒየን መለኮት ስብዕናን በማንነቱ ላይ ጨመረ እንጂ መለኮት መሆን ሳያቆም ይልቁንም እየከለለና የንጽሕት ቅድስት ድንግልን ማህፀን እያነጻ በራሱ ላይ ፍልሰትና ሽረት ሳይቀበል ሥጋም መለኮትን ሳይበክል ሳይጥስ ረቂቅ በሆነ አሰራሩ ተጣመረ። እንደዛ አይነቱ ግንኙነት እጅግ ፍጹምና ንጹሕ የሆነ ያለ ኃጢአት የሆነ ማንነትን ወደዚህ ዓለም አመጣ። ልክ እንዲሁ አንዳንድ ሰዎች መጽሐፍ ቅዱስ ሰው ጽፎት እንዴት ንጹሕ፣ እንዴት ቅዱስ፣ እንዴት ፍጹም፣ እንዴት ከስህተት የራቀ ሊሆን ይችላል ብለው ይናገራሉ። ከስህተት የራቀበት ንጹሕና ጽዱ የሆነበት ሂደት ነው ቴዎፕኑስቶስ የሚባለው። ቴዎፕኑስቶስ ስግውነት፣ ኢንካርኔሽን፣ የጌታ መወለድ በረቂቅ የመንፈስ ቅዱስ አሰራር
ከኃጢአት ጽዱ እንደሆነ መጽሐፍ ቅዱስ የተጻፈበት መንገዱ መገለጥ ነው። ውጤቱ ደግሞ እግዚአብሔር እፍ አለበት። የተመረተው ነገር ፍጹም ጽዱ፣ ፍጹም ንጹሕ እንዲሆን የእግዚአብሔር መንፈስ አለበት ወይም እስትንፋሰ መለኮት አለበት ብለን የምንለው እዚህ ጋር ነው። ሙሉ ለሙሉ ሰው ያመረተው አይደለም፣ የመለኮት እጅ አለበት። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ እንደሆነ መጽሐፍ ቅዱስም ፉሊ ዲቫይን ፉሊ ሂውማን ነው። ምን ማለታችን ነው? ፍጹም ሰዋዊ ፍጹም ደግሞ መለኮታዊ ነው እና በዚህ ደረጃ ነው መጽሐፍ ቅዱስ ሊታይ የሚገባው። ጳውሎስ እዚህ ቦታ ላይ ሊያስረዳን የሚፈልገው ይህንን ረቂቅ የመለኮት ስራ ነው። መጽሐፍ ቅዱስ ስለ እግዚአብሔር እውነተኛ እይታዎችን የሚሰጠን ከዚህ የተነሳ ነው። በራሱ በእግዚአብሔር ለእኛ ለሰዎች ትክክለኛውን ግንዛቤ እንድናገኝ የተላከልን የፍቅር ደብዳቤ ነው። የመለኮትን ሐሳብ እንድንገነዘብ በሰው ቋንቋ የተገለጠ የእግዚአብሔር ሐሳብ ነው እና ስለ ሁሉም ነገሮች እንድንገነዘብ ስለ ድነት ሙሉ መረጃ ብቻ ሳይሆን የመዳን ጥበብን ይለግሰናል። ስለ ፍጥረታትና እንዲሁም ወደፊት ስለማወቂያቸው መጽሐፍ ቅዱስ ዝርዝርና በልባችን የሚቆይልንን ነገር ይናገራል። ይሄ እግዚአብሔር መንፈስ ያለበት መጽሐፍ ሌላው ጠቀሜታውን ሲናገር ጳውሎስ ቶሎ ወደዛ ይሄዳል። ይሄ መጽሐፍ ቅዱስ ለትምህርት ብሎ ይጀምራል። ለትምህርት እውነት ትምህርት ብለን የምንለው ያው እውነት በአዎንታዊ መንገድ ሲተላለፍ ማለታችን ነው። ትምህርት እውነት አዎንታዊ በሆነ መንገድ በአማኞች ውስጥ የሚያከናውነውን መንፈሳዊ ተግባር ያመለክተናል። የእግዚአብሔርን ጥበብ በግላጭ የምንማርበት ትክክለኛውና ዋናው ጣቢያ መጽሐፍ ቅዱስ ነው። እግዚአብሔር ምን እንደሚወድ ምን እንደሚጠላ እንዲሁም በልዩ ልዩ የሕይወት ጉዳዮች ዙሪያ የአምላካችን ፈቃድ ምን እንደሆነ ያስታውቀናል። ስለ እግዚአብሔር ይነግረናል፣ ፈቃዱንም ምን ያስታውቀናል። ብዙ ሰዎች የእግዚአብሔርን ፈቃድ እንዴት አውቃለሁ፣ እግዚአብሔርስ እንዴት ይናገራል ብለው ጥያቄዎች ይጠይቃሉ። 170 አንዳንድ ጊዜም 75 እስከ 90% የሚሆነው ምሪት የሚመጣው በእግዚአብሔር ቃል አማካኝነት ነው። እግዚአብሔር በሕልም በራእይ በትንቢት ለሰዎች ፈቃዱን የሚገልጥበት ጊዜ ቢኖርም ልብ በሉ፣ ዋናውና ትክክለኛ መተላለፊያው መጽሐፍ ቅዱስ ወይም የእግዚአብሔር ቃል ነው። እነዛ መጡ የተባሉ የነቢይ ቃል ቢሆኑ፣ ራእይ ቢሆን፣ ትንቢት ቢሆን፣ ሕልም ቢሆን የሚፈተሸው በዚህ የእግዚአብሔር ቃል አማካኝነት ነው። የመገለጦች ሁሉ መገለጥ የእግዚአብሔር ቃል ነውና፣ ስለዚህ ያለማቋረጥ ይህን የእግዚአብሔርን ቃል የሙጥኝ በሉት የምንላችሁ በዚህ ጣቢያ የእግዚአብሔርን እውነት ስለምትቀበሉ ነው። በዚህ ጣቢያ ከእግዚአብሔር ጋር በተለየ መንገድ ስለምትገናኙ ነው። በዚህ ጣቢያ እግዚአብሔር ባህሪውን ወደ እናንተ ስለሚያስተላልፍ ነው። ብዙ ቀን ስናገር ሰምታችሁኛል። ከማግኔት ጋር የዋለች ምላጭ ስፒል ስታስነኳት መጎተት ይቃጣታል፣ ባህሪው ይጋባባታል። ከማግኔት ጋር የዋሉ ብረቶች በሙሉ ከማግኔቱ
ወደ እነሱ የሚመጣው ባህሪ ይተላለፍና እነሱም ሌላውን ብረት ለመጎተት የሚሆን ነገር ያገኛቸዋል። ወገኖቼ በዚህ ስፍራ ሕይወታችን የተስተካከለና ሚዛን የጠበቀ እንዲሆን ለዕለታዊ ጉዟችን የሚበጀንን ብርሃን ከቃሉ እንድንቀበል መጽሐፍ ቅዱስ ያደፋፍራል። ለትምህርት የሚለው ሐሳብ ይሄንን በግላጭ ያስገነዝበናል። ወገኖቼ የማያረጅ የእውቀት ምንጭ ነው። ትምህርት ሕይወትን የሚያቀና በጎ ምክርና ብርሃን ለተቀባዩ ማስተላለፍ ነው። ተማረ ማለትም ደግሞ የተቀበለውን እውነት አቆይቶ በተግባር ጣቢያ የሚገልጥበትን አቅም አገኘ ማለት ነው። ወገኖቼ ሕይወትን የሚያቀና በጎ ምክር መጽሐፍ ቅዱስ ውስጥ አለ። ሕይወትን የሚያቀና ስለ እግዚአብሔር ተምረን እግዚአብሔር የገራው ሰው የምንሆነው እዚህ ጣቢያ ያለማቋረጥ ስንገኝ ነው። አንድ ጥያቄ ልጠይቃችሁ። ሕክምና ትምህርት ቤት ሄዶ መሐንዲስ መሆን ይቻላል ወይ? እስቲ ንገሩኝ። የሄዳችሁበት ትምህርት ቤት የሚያረጋችሁ እዛ ሄዳችሁ የምታገኙትን የሙያ ክህሎት ነው። ሕክምና ትምህርት ቤት ሄዳችሁ መሐንዲስ ልትሆኑ አትችሉም። ወይም መሐንዲስነት ቦታ ሄዳችሁ ሐኪም ልትሆኑ አትችሉም። ሁሉም ጣቢያ አለው። ለባቡር ነጂነት ባገኘነው ስልጠና አውሮፕላን ማብረር ይቻላል ወይ? ተገቢውን ስልጠና የምናገኘው በተገቢው ቦታ ላይ ብቻ ነው። ስለ እግዚአብሔር በማወቅ ወደ ብስለት ለመምጣት ብንሻ መጽሐፍ ቅዱስን ማጥናት አማራጭም ምትክም የለውም። ምክንያቱም የእግዚአብሔር መንፈስ ያለበት መጽሐፍ ብቻ ነው ወደዚህ ደረጃ ሊያደርሰን የሚችለው። የእግዚአብሔር መንፈስ ያለበት መጽሐፍ ለትምህርት ይጠቅማል ሲለን የቆየው ጳውሎስ በመቀጠል ለተግሳጽ ይላል። ከምክንያታዊነት ይልቅ ተግባራዊና ብርሃናዊ ነው መጽሐፍ ቅዱስ። ከምክንያታዊነት ይልቅ ተግባራዊና ብርሃናዊ ነው። ስለዚህ ወገኖቼ የእግዚአብሔር ባህሪ እንዲጋባባችሁ፣ እግዚአብሔር እንዲቀርጻችሁ፣ ራሳችሁን በመግዛት መንፈስ ቅዱስ የገራችሁና የቀረጻችሁ እንድትሆኑ ጣቢያው የእግዚአብሔር ቃል ነው። ከዚያ ጣቢያ ርቆ ሰው መንፈሳዊ ሊሆን አይችልም። ብዙ ሰዎች ያለ እግዚአብሔር ቃል መንፈሳዊ መሆን ይፈልጋሉ። አይቻልም፣ በምኞት ይቀራል እንጂ። ቃሉን ሳታነቡ መጸለይ ምኞትን በእግዚአብሔር ፊት መለፍለፍ ነው። ምንጊዜም ለመለመን በልብ ያደረ ቃል ያስፈልጋችኋል። በእኔ ብትኖሩ ቃሎቼም በእናንተ የምትወዱትን ሁሉ ለምኑ ይሆንላችሁማል የተባለው ለዚህ ነው። ሰው በእግዚአብሔር ቃል ሲገራ፣ ውስጡ የእግዚአብሔር እውነት ሲሞላ፣ የሚለምነውም ሁሉ ከዚህ ቃል ውስጥ የሚፈስ በመንፈስ ቅዱስ የተገራ ይሆናል እና ወደ እግዚአብሔር ቃል ስንመጣ ትምህርትን ብቻ ሳይሆን የሚሰጠን የእግዚአብሔር ቃል ልናስተካክለው የሚገባንን ነገር ያሳየናል። ለዚህ ነው ለትምህርት ካለ በኋላ ለተግሳጽ ብሎ ይናገራል። ለተግሳጽ ተግሳጽ ኤሌጌሞስ በግሪክኛው ማለት ትምህርት በአሉታዊ መንገድ ሲተላለፍ ማለት ነው። ቀደም ብለን ለትምህርት በሚለው ቃል ውስጥ ያየነው ነገር በአብዛኛው የሚያተኩረው ይህን አድርግ በሚል መልኩ የሚተላለፈውን ትምህርት ነው። ትምህርት በተግሳጽ ሲተላለፍ ግን አታድርግ የሚል ቅኝት አለው።
ተው የሚል ቅኝት አለው። በተጨማሪ ተግሳጽ አንድን ስህተት ካደረክ በኋላ ሁለተኛ እንዳይለምድህ የሚል ጠንከር ያለ ነገር አለው ውስጡ። በውስጡ ሰዎች እግዚአብሔር በቃሉ አማካኝነት በሚሰጣቸው ወቀሳ እንዳይለምድህ ሲላቸው ይታረማሉ። ወገኖቼ የሚያስደነግጥ ድምፁን እግዚአብሔር በቃሉ ውስጥ ያሰማል። ተግሳጽ ብቅ የሚለው ከመስመር የወጣ ድርጊት ሲታይ ነው። የድርጊቱን ልክ አለመሆን ጎትቶ የሚያመጣው ተገቢ ምላሽ ነው። ማለት ከመለኮት የሚመጣ በዚህ ጉዳይ አላበጀህም የሚል የእግዚአብሔር የማረሚያ ድምፅ ነው ተግሳጽ በአማኞች መካከልውን የሚሆነው እውነት የሚገስጸውን አማኝ ሕይወት የገዛ እንደሆነ ብቻ ነው። ስተትና ማታለል አማኙን ሲገዛ እንዲህ አይነት ነገር አይሆንም። ነገር ግን ስተትና ማታለል አማኙን ሊገዛ ብቅ ሲል አምላክ በርህራሄው በተግሳጽ ድምፁን ያሰማል። ሰነፍ የሆነ ብቻ ተግሳጽን ይንቃል። ስለሆነም ተግሳጽ የሳተ አመለካከትና አደራረግን የሙጥኝ ያለ ሕይወት እርባና ቢስ መሆኑን ለማረም እግዚአብሔር የሚያሰማው የበጎነቱ፣ የርህራሄው፣ የቸርነቱ መመለሻ ድምፅ ነው። በዚህ መንገድ ሁል ጊዜ የማይታረም ሰው ካለ በእውነት እግዚአብሔር የሚፈልገው ደረጃ ላይ የደረሰ ብፁዕ ሰው መሆን አለበት ወይ ደንቆሮ መሆን አለበት። ብዙዎቻችን ለስህተት ያደላ ምርጫ ላይ አብዛኛውን ጊዜ ስለምንወድቅ የጌታ የተግሳጽ ድምፅ ያስፈልገናል። ታዲያ ወደ መጽሐፍ ቅዱስ ካልመጣን ያንን ድምፅ ከየት ልናገኘው እንችላለን? ወገኖቼ በዘለፋ መልክ የሚገለጥ የአምላክ የርህራሄ ድምፅ ነው። ተግሳጹን ለመቀበል ወደ ጽድቅ ገበታ መምጣት ሁላችንንም የሚረዳ ነገር ነው። ከቃሉ ያፈነገጡ ልምምዶችን ስታዩ ዛሬ በየጸሎት ቤቱ የበዛው ትዕግስት ለምን ይሆን ብላችሁ መጠየቅ ይኖርባችኋል። ስለዚህ እግዚአብሔር መንፈስ ያለበት መጽሐፍ ለትምህርት ቀጥሎ ለተግሳጽ ብሎ ይናገራል። ሁለቱም ትምህርት ላይ ያተኮሩ ናቸው። ትምህርት እውነት በአወንታዊ መልኩ ሲተላለፍ ነው። ይሄን አድርግ፣ በዚህ ውጣ፣ በዚህ ግባ፣ በዚህ ተመራ። ተግሳጽ ግን ይሄን አታድርግ፣ በዚህ አትሂድ፣ በዚህ በኩል አትለፍ የሚል ስህተታችንን ከራሳችን ላይ ነቅሶ ለመውሰድ የሚመጣ የእግዚአብሔር የርህራሄ ድምፁ ነው። ቀጥሎ ልብን ለማቅናት ብሎ ይናገራል። ልብን ለማቅናት የእግዚአብሔር ቃል ወደ አማኙ ሕይወት የሚሄድበትን ሌላውን ሐሳብ ሲናገር ልብን የማቅናት ይላል። ወገኖቼ የእግዚአብሔር ቃል ወደ አማኙ ያንን ፍጽምና የሚያመጣው ከእውነት ያፈነገጠ እመትን በማቃናት ነው። ማቅናት አፈንግጦ ለመሄድ የተሰናዳውን ማንነት ለመመለስ የሚገለጥ የአምላክ ረድኤት ነው። ለማቅናት የሚመጣው የእግዚአብሔር ቃል ወደ ቀደመው መንገድ ለመላክ ወይም ለመመለስ የተላከ የአምላክ ድምፅ ነው። የወደቀው እንዲነሳ፣ የሳተው እንዲመለስ፣ የተሰበረው እንዲጠገን፣ የታመመው እንዲፈወስ፣ እንዲሁም ተንኮልና በቀል የሚያስቸግረው በጌታ የዋህነትና ትህትና ለመሞላት የሚላክ አራሚ የጌታ ድጋፍ ነው። በተግሳጽና በማቅናት መካከል ያለው ልዩነት ምንድነው ብላችሁ ካላችሁ፣ ተግሳጽ ድምፅ ነው።
ማቅናት የመለኮት ረድኤትን እና ያ ረድኤት ስተው መስመር ይዘው ለሄዱ ሰዎች የሚመጣ ነው። ጳውሎስ ብቃትንና ብስለትን ይለግሳል ብሎ የሚናገርለት የእግዚአብሔር ቃል ወደ ሕይወታችን ያንን ፍጽምና የሚያመጣው ጠማማነታችንን በማቃናት ነው። በሕይወታችን ብስለት ለማምጣት ከትምህርትና ከተግሳጽ ቀጥሎ ማቅናት ሶስተኛ መሆኑ ነው። ለማቅናት የእግዚአብሔር ቃል ወደ ቀደመው መንገድ ሊመልሰን የተላከ የእግዚአብሔር እጅ ነው። የሚያቃናን ሆን ብለን የተጣመምን ወይም ኃጢአትን የሞጠኝ ብለን ወደ ጥፋት እየገሰገስን ስንሄድ ነው እና እግዚአብሔር ብዙ ጊዜ እንዲህ አይነት ድምፁን አልባሌ ቦታ ሄደው ከጌታ ፈቃድና ሐሳብ አፈንግጠው ለሚራመዱ ልጆቹ በልዩ ልዩ መንገድ ይገልጽላቸዋል። የቆሮንቶስ ቤተ ክርስቲያን በመካከላቸው የተሳሳተ ነገር የፈጸመውን ሰው ታግሰውና አቅፈው ምንም አይደል ከሰው ስተት ከብረት ዝገት አይጠፋም በሚል ማመቻመች፣ መመሳሰል ራሳቸውን አመቻችተው በሰጡ ጊዜ ጳውሎስ እነዛን ሰዎች ለማቅናት ደብዳቤ ጻፈ። ያ ደብዳቤ ደግሞ ታላቅ ስብራት፣ ታላቅ ሐዘን፣ ታላቅ መሰበርን ወደ ውስጣቸው አመን። እግዚአብሔር በዛ ሰው አማካኝነት ለዛች ቤተ ክርስቲያን ያስተላለፈው ድምፁ አፈንግጦ ለመሄድ የተሰናዱትን ሰዎች አስጠነቀቃቸው እና አላበጃችሁም አላቸው። እንዲህ አይነቱ ነገር በዓለም እንኳን ማይደረግ ነገር ነው። ልታፍሩ፣ ልትሳቀቁ፣ ልትደነግጡ ይገባል እና ሁሉ ተፈቅዷል፣ ሁሉ ግን የሚያንጽ አይደለም በማለት ጠንከር ያለ ነገር ተናግሮ ሐዋርያው ጳውሎስ ማረሙን ታስታውሳላችሁ። በመቀጠል የጽድቅ ምክርን ያነሳል። ቶሎ ቶሎ የሚሄደው ጊዜያችን እየሄደ ስለሆነ ነው። የጽድቅ ምክርን ያነሳል። በጽድቅ ላለው ምክር ይላል። ምን ማለት ነው? ይሄ ደግሞ የጽድቅ ምክር ፓይዲያን የሚለው የግሪክኛ ሐሳብ ነው እዚህ ጋር የተነሳው። ከእግዚአብሔር ጋር ጥብቅና ጥልቅ ትስስር እንዲኖረን እግዚአብሔር ይረዳናል። ከእግዚአብሔር ጋር ጥብቅና ጥልቅ ትስስር ምን ማለት ነው? እኛም ብዙ ጭነትና ስቃይ ሳይኖርብን እግዚአብሔር ሐሳቡንና ፈቃዱን በቃሉ ውስጥ አድርጎ የእግዚአብሔርን ቋንቋ እንድንማርና ከእርሱ ጋር መግባባት እንድንችል ምቹ ሁኔታ ይፈጥርልናል። ፓይዲያን የሚለው ቃል ወላጆች ባህላቸውንና ቋንቋቸውን ልጆቻቸው እንዲለምዱ የሚያሰለጥኑበትን መንገድ ነው የሚመለከተው። ፓይዲያን ወላጆች ልጆቻቸውን ልብ በሉ ልጆቻቸውን ለማቅናት ባህላቸውንና ቋንቋቸውን እንዲለምዱ የሚያሰለጥኑበት መንገድ ነው። ማን ነው አሁን ልክ እንደ አስተማሪ ቋንቋችን እንደዚህ ነው፣ ባህላችን እንደዚህ ነው እያለ ልጁን የሚያስተምረው? በተለይ በተመሳሳይ ኢንቫይሮንመንት እኛ ዳያስፖራ ውስጥ ያለን ሰዎች ልጆቻችን በፈርጀ ብዙ ቋንቋ መሃል ስለሆኑ ግራ ይጋባሉ። ግን አገራችን ሆነን ለልጆቻችን ቋንቋችን፣ ባህላችን እና ሌላው ልምምድ እኛም ሳንጨነቅ እነሱም በጣም ሳይሳቀቁ ነው ነገሩ። በዕለት ተዕለት ልምምድ የምንለውን ሲሰሙ የምናደርገውን ሲያዩ የለመዱት።
ልክ እንዲሁ ጽድቅ የእግዚአብሔር የማንነቱ መገለጫ ነው። በሁለንተና ለእግዚአብሔር ፈቃድ መገዛት ነው። እግዚአብሔርን ስንቀርበው በቃሉ አማካኝነት ለትክክለኛ ኑሮ የሚበጀውን መመሪያ እንቀበላለን። ልክ እንዲሁ ከቃሉ ጋራ ባለን ኑሮ የባህሪ ለውጥ እናገኛለን። ያንን ነው በጽድቅ ላለው ምክር የሚለው ሐሳብ የሚያነሳው። ከእግዚአብሔር ጋር ጥልቅና ትስስር ያላቸው ለትክክለኛ ኑሮ የሚበጀውን መመሪያ ለመስጠትም ሆነ ለመቀበል የሚችሉበት እድልን ከእግዚአብሔር ይቀበላሉ። የእግዚአብሔር መንፈስ ካለበት መጽሐፍ ጋር ያላቸው ውሎ እርምጃቸውን ሐቅ ያልራቀው እንዲሆን ይደግፋቸዋል። እነርሱም ለሌሎች በሳል ምክር ለመስጠት የበቁ ይሆናሉ። የዚህ ምንጩ የእግዚአብሔር ቃል ነው። ከእግዚአብሔር ቃል ጋር ባላቸው ጽኑ ቁርኝት ሲታነጹ ከራሳቸው የሚተርፍ ነገር ለመስጠት ይታደላሉ። የሞራልን ነገር በሚጠይቁ ጉዳዮች በሙሉ ቀና ብለው የሚራመዱ ልበ ሙሉ ሰዎች ይሆናሉ። ከራሳቸው ፍላጎት ውጭ የሆነ ኑሮ ይኖራሉ። በማንኛውም ጊዜ ቦታ መልካም ስራን ለመስራት አቅም የሚያንሳቸው አይሆኑም። በየትኛውም ጊዜ የጎደለው ነገር ይታያቸዋል። ያደጉ ናቸው። ፍላጎት ባለበት ቦታ ሁሉ አቅማቸው የፈቀደውን ስራ ለመስራት ቀዳሚዎች ናቸው። ይህንን ሆነው የተገኙት ቃሉ በውስጣቸው ከሰራው ስራ የተነሳ ነው። የተመከሩ መካሪ፣ የተማሩ አስተማሪ የመሆን በር ይከፈትላቸዋል። ስለዚህ ሁሌም በመልካም ነገር የተሞሉ ለመልካም ስራ ደግሞ የተጉ ይሆናሉ። በጽድቅ ላለው ምክር ብሎ መጽሐፍ የሚያነሳው እዚህ ጋር እሱን ነው ወገኖቼ። እስካሁን የእግዚአብሔር ቃል ለምን ይጠቅማል አልን? ልብ ብላችሁ እየተከተላችሁኝ እንደሆነ ለትምህርት፣ ለተግሳጽ፣ ልብን ለማቅናት፣ ደግሞ በጽድቅ ላለው ምክር። በጽድቅ ያለው ምክር ለተግባራዊ ኑሮ የሚሆን አቅምን ይሰጠናል። የእግዚአብሔር ቃል አቅም ግንባታ ውስጣችንን ሙሉ ለሙሉ ቀርጾ ብቃት ሲለግዘን፣ ልክ ተማሪዎቹ እኮ ናቸው እነዛ ትንንሽ ልጆች ሕክምና ትምህርት ቤት የሄዱና ትናንት እነማሚቱ እኛው ቤት አድገው እንዲሁኑ እንደዚህ አትሁኑ ብለን ያልናቸው ልጆች ተምረው ያድገው ሐኪሞች ሆነው ተቀይረው ወደ ትምህርት ቤት ሄዱ፣ ወደ ሕክምና ትምህርት ቤት። አሁን እኛ መሃል እንኳ እነ ዴቪድ እና እነ ሊሊን እናስታውሳለን። ተማሪዎች ነበሩ። ከኛው አብራክ ጌታን ከሚያመልኩ ከቦርድ አባላት ከሽማግሌዎቻችን የተወለዱ ልጆች ናቸው። እኛው ፊት አደጉ፣ ሕክምና ትምህርት ቤት ውስጥ ገቡ። ከዛ በኋላ ተማሩና ተቀይረው ስማቸውንም ቀይረው መጡ። በእግዚአብሔር ቃል ዙሪያ ስንቆይ የእግዚአብሔር ቃል ልክ እንዲህ አይነቱን አቅም ግንባታ በውስጣችን አከናውኖ የተቀየሩና እግዚአብሔርን የሚወክሉ እግዚአብሔርን የሚመስሉ ያደርገናል። ሰው እንኳ አስተምሮ ሐኪም መሐንዲስ ካረገ እኛን ቃሉ አስተምሮ ጻድቅ ያደርጋል። የጽድቅ እውነትን የሚመኙ በዚህ መንገድ የሚሄዱ ምፈራው ምደነግጠውም ግን ሰዎች ከእግዚአብሔር ቃል ዙሪያ ቆይተው ለማደግ አለመቻላቸው የእግዚአብሔር ቃል በነሱ ባህሪ ውስጥ እግዚአብሔርን የመፍራትና በፈቃዱ የመሄድን ነገር ጨምሮ እግዚአብሔርን ወደ መምሰል አለማምጣቱ የመረጡት መስመር ልክ ነው ወይ የሚያሰኝ ድንጋጤ ላይ ያመጣል። ለምን? ከእግዚአብሔር ቃል ዙሪያ የቆየ ሰው ይገራል፣ ጽድቅን ይለማመዳል። ሰዎቹ እኮ ተምረው አዋቂ ሆነው አጥንተው መቀየር ከቻሉ ትናንት ልጅ የነበሩት የሃይስኩል ተማሪዎች የነበሩት
ጊዜ አጥፍተው ሙያውን ተምረው ተቀይረው በስማቸው ላይ የነሱን የሙያ ክህሎት የሚገልጥ ነገር ካመጡ እኛም በእግዚአብሔር ቃል ዙሪያ ተቀምጠን ቃሉን የምንማር ሰዎች ውለን አድረን ልባቸው የቀና የተመከሩ ሰዎች መሆን አለብን። እንደሱ ካልሆነ በእርግጥ ከመጽሐፍ ቅዱስ ጋር ነበርን ወይ? የምናነበው ነገር ሁሉ የእኛን ባህሪ መግራት ያቃተው ለምንድን ነው ብሎ መጠየቅ ተገቢ ነው። ካልቻልን አለመቻሌን እርዳ ብለን እግዚአብሔርን መለመን ይኖርብናል። ወገኖቼ ቀጥሎ መጽሐፉ ምን ይለናል? የሚያስገርም የእግዚአብሔር ሰው ምን ለመሆን ይረዳናል? ፍጹምና የእግዚአብሔር ሰው ለመልካም ሥራ የተዘጋጀ ይሆን ዘንድ ይላል። ከራሱ ይልቅ የእግዚአብሔር ሰው የባለቤቱ ነው። ዴዊ አይዘንሃወር የተባሉት የአሜሪካን ፕሬዝዳንት መጽሐፍ ቅዱስን እንዲህ ብለው ገልጠውታል። መጽሐፍ ቅዱስን ማንበብ መንፈስ የሚጠነክርበት፣ እምነት የሚታደስበት ድንቅ ጣቢያ ለመጎብኘት የሚደረግ ጉዞ ነው። አላ አይደለም ቫኬሽን ሄዳችሁ ሪፍሬሽድ ሆናችሁ ይህን አየሁ ያንን አየሁ እንደምትሉ ልክ እንዲሁ መጽሐፍ ቅዱስን ማንበብ መንፈስ የሚጠነክርበት፣ እምነት የሚታደስበት ድንቅ ጣቢያ ለመጎብኘት የሚደረግ ጉዞ ነው። ታዲያ መንፈሳችሁ እንዲጠነክር እምነታችን የማያቋርጥ ተሐድሶ ያልተለየው እንዲሆን ይህን ጣቢያ መጎብኘት አይበጅም ትላላችሁ ወገኖቼ? በዚህ ጣቢያ መቆየት አይዘንሃወርን በብዙ የድንቅ ስሜት ውስጥ እንደከተተ ለእኛም እንዲህ አይነቱን መረዳት ሊሰጠን ይችላል። በዚህ ጣቢያ አዘውትረን እንቆይ ወገኖቼ። ሰላም በኑሯችን ይንቆረቆራል ከመጽሐፉ ጋር ያለማቋረጥ ስንውል። ደስታና ርኅራሄ በሕይወታችን ይንሰራፋል ወገኖቼ። አማኝ በየዕለቱ ፍጹምና ለእግዚአብሔር ሥራ የተዘጋጀ ይሆን ዘንድ የእግዚአብሔር ቃል ብስለትንና ብቃትን ይገነባለታል። ቃሉን ደግሞ ያከብራል። ተሰርቶ የተሰናዳና ጉድለቱ የተቀነሰለት ይሆናል አማኝ እና በዛ እግዚአብሔር በሕይወቱ የከበረ ክብሩን፣ ፍቅሩን፣ ሁለንተናውን በዛ ሰው ውስጥ ይሞላል። ወገኖቼ ተሳትፎን በሚጠይቅ ጉዳይ ስራው ይታየዋል፣ ጎዶሎዎቹን ያያቸዋል። ዛሬ ብዙ የምንቸገረው እኛም አገልጋዮች እንኳ አንዳንድ ጊዜ መድረክ ላይ ቆመን በማስታወቂያ በዚህ ኮሚቴ ለማገልገል የምትፈልጉ ብለን እስክንጣራ ድረስ የምንደርሰው ሰዎች በእግዚአብሔር ቃል ተሰናድተው በእግዚአብሔር ቃል በእግዚአብሔር ቤት ውስጥ የጎደለውን ሽንቁር ለመድፈን አይኖቻቸው ስላልተከፈቱ ነው። የእግዚአብሔር ሰው ፍጹምና ለበጎ ሥራ የተዘጋጀ ይሆን ዘንድ እግዚአብሔር የራሱ ያደረገው ሰው የሚለው ቃል የባለቤትነት ነገር የሚያሳይ ነው ብዬ ደጋግሜ እንደተነጋገርን ታስታውሳላችሁ። የእግዚአብሔር ሰው ፍጹም ለበጎ ሥራ የተዘጋጀ ይሆን ዘንድ ለትምህርት፣ ለተግሳጽ፣ ልብን ለማቅናት በጽድቅ ያለውን ምክር እንዳለ ከቃሉ የወሰደ ሰው በጎ ሥራ ይታየዋል። በቤቱ ውስጥ የጎደለው ነገር ይታየዋል። ስለዚህ እኔ እዚህ ጋር ልቁም ይላል። እስኪጎተጎትና እስኪለመን አይጠበቅም። እግዚአብሔር በብዙ ሰዎች ልብ ውስጥ እንዳቆየው ካየ ያንን የእግዚአብሔርን ሥራ እግዚአብሔር በሰጠው ዘመን ጤንነት የሰጠው እግዚአብሔር ነው።
በሰዎች ልብ ውስጥ መፈለግን መወደድን የሰጠ እግዚአብሔር ነው። ባህሪውን ገርቶ ሰው ያረገው እግዚአብሔር ነው። እንዲህ አይነት መልካም ነገር ያረገለት ሰው የእግዚአብሔር ቤት ብዙ ነገር ሲጎድል ዳር ቆሞ እንዲህ ቢያደርጉት ምን አለበት እያለ የሚተች በሕይወት ዘመኑ ሽንቁር ለመድፈን የበኩሉን የማይወጣ ሰው የሚያሳፍር ሰው ነው እና እዚህ ቦታ ላይ የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ ለበጎ ሥራ ዝግጁ ያደርጋል የእግዚአብሔር ቃል። ብዙ ሰዎች ቃሉን እያንበለበሉ በተግባርና የሌላውን ሰው ሕይወት በሚጠቅም መንገድ ላይ ሆነው የሌሎችን ሕይወት የሚገነባ ነገር የማያደርጉ ሲሆኑ ልንደነግጥ ይገባል። ልንደነግጥ ይገባል። ወገኖች በዚህ ቀን ይሄ እግዚአብሔር ቃል ወደ እናንተ ሕይወት ምን አመጣ? እግዚአብሔር አምላክ በበጎነቱ በፍቅሩና በርህራሄው ይህንን መልካም ነገር እንዲያደርግ ምኞቴ ነው። በየእሁዱ ማለዳ ማለዳ ተከታታይ የሆነ የሰንበት ነገር የምንማረው በእርግጥም የእግዚአብሔር መንፈስ እያንዳንዳችንን ገርቶ በሐሳቡ እንዲሞላን ለበጎ ሥራም እንዲያዘጋጀን መሆን አለበት። ስለዚህ ብርሃን ለጋሽ የሆነውን ቃሉን የሙጥኝ ብለን ፈቃዱን ፈጽመን እንድንመላለስ እግዚአብሔር ይርዳን። እንጸልይ። እግዚአብሔር አምላካችንና አባታችን ሆይ እናመሰግንሃለን፣ አብረህን ስለነበርክ ስለረዳህን። ቅዱስ አባት ሆይ አቤቱ አንተ በበጎነትህ በፍቅርህ እና በርህራሄ ስላደረክልን መልካም ነገር አንተን እናመሰግናለን፣ ስምህን እንባርካለን። ስምህ የተባረከና የተመሰገነ ይሁን። አሁንም አምላካችን ሆይ ስምህ የተባረከ ይሁን። ከፍ ከፍ በልልን። በፈቃድህ በሐሳብህ ዛሬም እንድታውለን ለመንህ። ጌታ የዘላለም አምላክ ስምህ የተባረከና የተመሰገነ ይሁን። ተባረክ። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ስትል ስማን። አሜን አሜን አሜን። እግዚአብሔር መልካም ቀን። ተባረኩ። ሰላም። አሜን።